ለምን መጨነቅ ጣር ማብዛት መፍጨርጨርን በራስ ያቅም የራሴን ጽድቅ ልፈጥር ይህም አቅቶኝ በኢየሱስ አምኛለሁ ከመስቀሉ በቀር ትምክህት አቆሜያለሁ ዓለም ለኔ እኔም ለዓለም ከሞትኩበት ከመስቀሉ በቀር ይቅር ሌላ ትምክህት የራሴን የጽድቅ ድሪቱ አልደርብም ከእንግዲህ እስከ ሕግ ቀንበር ስላልወድቅ ሪሶ ደርሶ መልበስ ተቀረላት ለነፍሴ ዝርግፍ የጽድቅ ልብሷ ስለሆንክላት ኢየሱስ እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችን ይሁን። አሜን አሜን አሜን። በእግዚአብሔር ጸጋ በእግዚአብሔር ምሕረት ስለርሱ ጸጋ ስለዳንበት ጸጋ ስለቆምንበት ጸጋ ስለምንኖርበት ጸጋና ስለምንኖርስበት የእግዚአብሔር ጸጋ ዓለም ከመፈጠሩ አስቀድሞ ተሰውሮ ስለነበረው ሚስጥር በክርስቶስ ገና ዓለም ሳይፈጠር አስቀድሞ ተሰጥቶን የነበረውን ጸጋ በኋላ በክርስቶስ መገለጥ የታየው ጸጋ ይኸውም በእርሱ የተገለጠው ሕይወትና ዓለመጥፋትን የሚናገረውን ትምህርት በእግዚአብሔር አብ ወልድ መንፈስ ቅዱስ ስም ጀመርን። አሜን yes እሺ የተለያዩ መጽሐፍቶችን እንግዲህ በኢትዮጵያ ውስጥ ብቻ ያሉ መጽሐፍቶች በሺህ ሊቆጠሩ ይችላሉ። ጸጋን በግልጥ ደህንነታችን በምን ላይ እንደተመሰረተ በግልጥ የሚናገሩ መጽሐፍቶች ብዙ መቶ መጽሐፍቶች ሊሆኑ ይችላሉ። እነዛን ሁሉ አውጥተን እዚህ ጋር ማንበብ አንችልም፣ እዚህ ጋር መነጋገር አንችልም። እና አሉ ከተባሉት የከተለያዩ ቸርቾች የእምነት መግለጫዎችና መጽሐፍቶች ዛሬ ስለ ጸጋው ስለ ዳንበት እንዴት ዳንን ለምን እንዴት ነው ዳንነው ለመዳን ስራ ያስፈልጋል ወይ አንድ አማኝ ወይም አንድ ሰው ለመዳን ሕግን መጠበቅ አለበት ወይ መልካም ስራ መስራት አለበት ወይ ምንድነው መልካም ጸባይ ሲኖረን ነው መልካም ስራ ስንሰራ ነው የተሰጡትን በእግዚአብሔር ቃላት ውስጥ የነበሩትን የሙሴ ሕጎች 623 የሕግ አንቀጾች ስንጠብቅ ነውነ ወይስ የዳንነው እንዲሁ በነፃ ነው እንዲሁ ነው የዳንነው በእምነት ብቻ የተሰራውን ስራ በማመን በጸጋ ነው ዓለምንም ስራ ነው የዳንነው እንዴት ነው ለሚለው የተለያዩ መጽሐፍቶች በፕሮቴስታንቱ ዓለም በግልጽ የተጻፉ የማስተማሪያና የጥናት መጽሐፍቶች እዚህ ጋር የተወሰኑት በእጆች አሉ። አንደኛው ከቸርቾች የእምነት መግለጫ ብነሳ የተወሰኑ ቸርቾች የእምነት መግለጫ እጄ ላይ አለ። የተወሰኑትም ገና ስላላነበብኳቸው ነው ቤት ያለ እና ሌላ ጊዜ እጃቸው መጣና እዚህ ጋር የአዲስ አበባ ሙሉ ወንጌል አማኞች ቤተክርስቲያን መሰረታዊ የክርስትና ትምህርት የሚል መጽሐፍ አለ። የሙሉ ወንጌል ቤተክርስቲያን የእምነት መግለጫ እዚህ ጋር መሰረታዊ ክርስትና አስተምሮ በመጽሐፍ ቅዱስ እይታ በኢትዮጵያ ሕይወት ብርሃን ቤተክርስቲያን የተዘጋጀ የሚል አለ። ኢትዮጵያ ሕይወት ብርሃን ቤተክርስቲያን ምንድን መጣምነው ሰው ሰርቶ ሕግን ጠብቆ ነው ወይ ትላለች ወይ? እዚህ ጋር የጅማ ሕይወት ብርሃን ቤተክርስቲያን የድነት ማስተማሪያ አለ። እዛም ላይ የተጻፉ ነገሮችን እናወጣለን። ሌላው እዚህ ጋር በቃልዮት ቤተክርስቲያን ስር የሚታተም መጽሐፍቶች ብዙ ናቸው። የሳይ ማሳታሚ ታውቋቸዋላችሁ። የዚህ መጽሐፍ ደራሲዎች የቃልዮት ቤተክርስቲያን ሰዎች ናቸው። ተርጓሚዎቹም ጻፊዎችም ብዙ መጽሐፍቶች እንዲያነሷላችሁ እነዛን መጽሐፍቶች አበረታታቸዋለሁ። በተለይ ቲም ፌሎስና ዋረን ወርዝቢ የሚጽፏቸው መጽሐፍቶች በገላትያ ጥናት በሮሜ ጥናት ላይ በሌሎችም መጽሐፍቶች ላይ ማበረታታችሁ የቲም ፌሎስንና የዋረን ወርዝቢ መጽሐፍ እንድታጠኑ በጣም በጥንቃቄ የሚጽፉ ሰዎች ናቸው። በጣም የበሰሉ ቴዎሎጂያን ናቸው። ፈረንጅ ስለሆኑ እንደሆነ አላውቅም ሰው አይፈሩ ማንንም አይፈሩ ይሉኝታ ምናምን የለባቸው እና በጣም በግልጽ ያለ ርህራሄ በግልጽ ነው የሚናገሩት። ይሄ አስተምሮ ክርስቶስና ደህንነት ይባላል። በኤሳይ ማሳታሚ ነው የጻፉት። የዛው
ሰው ናቸው። ዶክተር ስቲቭ ስትራውስ የሚባሉ የቴዎሎጂ ቲቸር ናቸው። አሳታሚው ኤስአይኤም አሳታሚ ነው። ኤስአይኤም አሳታሚ ሲባል ይገባቸዋል። ቃለ ሕይወትን ወዲያው ማሰብ ነው። እዚህ ጋር ዴሬክ ፕሪንስን የሚያውቃል። የዴሬክ ፕሪንስ መጽሐፍ አቤት መቼስ ጴንጤሆኑ ማያውቅ የለም። ዴሬክ ፕሪንስ የእሳቸው መጽሐፍ አለ እዚህ የክርስቶስ ቤዛነት የሚለው ተርጓሚው የአርነት ቤተክርስቲያን ዋና መጋቢ የሆኑት ወይ የነበሩት ወይ የሆኑት ይመስለኛል የማነ ብርሃን እንዳለ ፓስተር የማነ ብርሃንን የሚያውቃል። የአርነት ቤተክርስቲያን ታውቃቸዋለህ። እሳቸው ናቸው ተርጓሚ። የአርነት መውጣት የገላትያ መልእክት ጥናት ዋረን ወሪዝቢ የቃለ ሕይወት ቤተክርስቲያን ስር የሚታተም ነው። ዋረን ደብሊው ወሪዝቢ ጻፈው ነው አርነት መውጣት የገላትያ መጽሐፍ። እንግዲህ እዚህም ጋር አለ እግዚአብሔርን መምሰል ወይም እግዚአብሔርን መምሰል ያሬድ ጥላሁን የጻፈው መጽሐፍ። ያሬድ ጥላሁን ታውቁታላችሁ አይደለ? በቲቪ ቻናሎች ወይም አዲስ አበባ ሲያገለግል የምታውቁ ሰዎች ያሬድ እዚህ ጅማም አገልግለዋል አይደለ? ያሬድ ጥላሁን ያዘጋጀው እግዚአብሔርን መምሰል የሚል መጽሐፍ ነው። እነዚህ መጽሐፎች አሁን ካዘጋጇቸው መጽሐፍቶች በጥቂቱ ናቸው። ከሁሉም በላይ ግን በጣም በዝርዝር ስለ ደህንነት የምትጽፈው መጽሐፍ እዚህ አምጥተን አንድ ጊዜ መጽሐፉን የጠቆሙን ሌሎች ቸርቾች ናቸው። አምጥተን ይሸጥነውኛል። መጽሐፉን ያገኘነው ከመካነ ኢየሱስ ቤተክርስቲያን የመካነ ኢየሱስ ቤተክርስቲያን የእምነት መግለጫዎች ወይ የእምነት ዝርዝሮች ስለ ደህንነት ያሏትን አስተምሮች የእምነቴ መሰረት የሚል መጽሐፍ አላቸው። ለምንድነው እስካሁን የጠቀስኩላችሁ መጽሐፍቶች በግልጽ ሊጽፉ የቻሉት? እኛም ማስተምራችሁ ወይም ሰሞኑን የምንማማረውን ነገር ለምን በግልጽ የጻፉት? ዝም ብዬ ሳያቸው አብዛኞቹ ፈረንጅ ናቸው። ዝም ብዬ ሳስበው ፈረንጆች ናቸው። እንደኛ ሀገር የጥበብ ቃል የማቆላመጥ ቃል አበሻን የማባበል ቃል ምናምን አይጠቀሙ። ግልጽ የሆነ ነው። አሁን ይሄ ፕሮፌሰር ካርል ፍሬድሪክ የጻፉት ነው። መካነ ኢየሱስ የምስራች ድምጽ ህትመት መገናኛ ብዙሃን በ1998 ድጋሚ ታተመ። መካነ ኢየሱስ ይሄን መጽሐፍ 10 ከ50 ነው። ምናልባት አሁን አልቋል ይመስለኛል። ወደ 200 300 ኮፒ በአንዴ ነው ያለቀው። እዚህ አምጥተን ይሄን መጽሐፍ ያሳዩን የመካነ ኢየሱስ ቤተክርስቲያን አገልጋዮች ናቸው። መጀመሪያ የጠቆሙን እዚህ ሀገር አምጥተን የሸጥነው እኛ ነን። ያራባነው ያበዛነው ገና እናመጣዋለን እንበትነዋለን። መጀመሪያ ምን በትነው ራሱ ለመካነ ኢየሱስ አባላት እሱ ነው ራሱ ወዘተ ሪሊ ሱር ማንንም አልፈራ። ስብሰባ ተሰብሰቡ ለፈለጋችሁ። ምክንያቱም እዛው ቤተክርስቲያን ውስጥ በጸጋ እንደዳነ ማያምን ሰው አለ። ቃለ ሕይወት ውስጥ አለ፣ መካነ ኢየሱስ ውስጥ አለ፣ ሕይወት ብርሃን ውስጥ አለ፣ ሁሉም ቦታ ውስጥ አሉ። ይብዙም ይነሱም ቁጥራቸው ይለያያል እንጂ ያ ማለት እነዛ ሰዎች አሉ ማለት ግን የቤተክርስቲያኗ እምነት ያ ነው ማለት አይደለም። ቤተክርስቲያኖች ግልጽ የሆነ የእምነት አቋም መግለጫ አላቸው። ግልጽ የሆኑ ጽሁፎቻቸው በአደባባይ የወጡ የተጻፉ መጽሐፍቶች አሏቸው። መጽሐፍ ቅዱሳዊ ክርስትና በአፍሪካዊ እይታ ይሄም አሳታሚው ኤስአይኤም መሆን አለበት። እንደዚህ ቆንጆ መጽሐፍ ኤስአይኤም ነው ኤስአይኤም አሳታሚዎች ትርጉም ግርማይ ቡሽር የተረጎመው ዊልበር አዶኖቫን የጻፈው መጽሐፍ የቴዎሎጂ መጽሐፍ የቴዎሎጂ ማስተማሪያዎች ናቸው። እነዚህ በተለይ አስተምረው ክርስቶስና ደህንነት የቴዎሎጂ መጽሐፍት ናቸው። ከነዚህ ከተወሰኑ ጥቂት መጽሐፍቶች ውስጥ ስለ ደህንነት በምንድነው የሚገኘው ለመዳን ሰው ትንሽም ቢሆን መስራት ይኖርበታል ወይ ትንሽም ቢሆን ግን መጠበቅ አለበት ወይ ለሚለው ጥያቄ መጀመሪያ ከነዚህ መጽሐፍቶች እናነባለን። አንድ ማስጠንቀቂያ፣ እነዚህ መጽሐፍቶች ግን መጽሐፍ ቅዱስ አይደሉም። እነዚህ መጽሐፍቶች ከመጽሐፍ ቅዱስ እጅግ ያነሱ መጽሐፍት ናቸው። የጸናውና የማይለወጠው የነዚህ ጸሐፊዎች እንኳን ነገ ተለውጠው ሌላ ቢጽፉ የማይለወጥ የጸና የእግዚአብሔር ቃል አለ። ሰማይ ምድር ያልፋል፣ ከተጻፈው የእግዚአብሔር ቃል አንዲቱ መስመር ወይም የውጣ አታልፍም ለዘላለም። ስለዚህ የጸና የተደላደለ የእግዚአብሔር ቃል አለን። የንጋት ኮከብ እስከሚወጣ ጌታ ኢየሱስ ክርስቶስ ከእንደገና እስከሚመጣ ይሄንን ቃል እየተጠነቀቃችሁ ሰው በጨለማ ውስጥ ያለን መብራት ሻማ እንደሚጠነቀቅ እየተጠነቀቃችሁ ጠብቁ። be careful። ጌታ ይርዳን። አሜን። ከዲኛው ልጀምር። እየወጣችሁ እኔ ይሄን ሁሉ አላነበብም። እየወጣችሁ ነው የምታግዙኝ። እቺን እያዛችሁ ታነባላችሁ። ምናልባት መሀል ላይ እኔ ትንሽ ልጫወት ይችላል። ከየትን ጀመር? ሌሎቻችሁ በቤታችሁ መጽሐፍ ስታነቡ የእምነት መግለጫ ስታነቡ ማለት ክርስቲያኖች የጻፉትን መጽሐፍ ሌሎች የእምነት ቤቶች የጻፉትን አይደለም ስታገኙ
እኔ ካቶሊክ የጻፈውን አላልኩም፣ ሌሎች እምነቶች የጻፉትን አላልኩም። ኦሪጂናል ጴንጤ የጻፋቸው መጽሐፍቶች ኦሪጂናል ስንዴ የሆነ ሰው ድርድር የማያውቅ ለሰው ፊት አይቶ የማያደላ ሰው የጻፋቸውን የእምነት መግለጫዎች በደህንነት ዙሪያ የተጻፉ መጽሐፍቶች ስታገኙ ይዛችሁ ትመጣላችሁ። ያንን ቦታ ላይ ምልክት አድርጋችሁ ይዛችሁ ትመጣላችሁ። በሚኖሩን ፕሮግራሞች ሁሉ እስከ መጨረሻው መጽሐፍቶች አግኝታችሁ ባገኛችሁ ቁጥር እየመጣችሁ ታሳዩኛላችሁ። እዚህ ጉባኤ ላይ ወይ እናንተ ታነቡታላችሁ ያን መጽሐፍ ወይ ያነብላችኋል። ችግር የለውም። ስታገኙ መጽሔቶች ወዘተ ባለፈው ማን የምስራች መጽሔት ያመጣልኝ እዚህ ገደማ አንተን የምስራች መጽሔት አለሱ መጽሔት በቃ እንደሱ እየፈላለጋችሁ ትመጡና ትምህርቱ ይቀጥላል። እኛ ግን በየመሃሉ ምን ይላሉ ክርስቲያኖች የጻፏቸው መጽሐፍቶች የሚለውን እናያለን። ኦኬ እንደድለውና አንድ መጽሐፍ ነው ያነሳሁት። የጂማ ሕይወት ብርሃን ቤተክርስቲያን የድነት ማስተማሪያ አዘጋጅ 1998 በወንጌላዊ ባደግ በቀለ የተዘጋጀ ይላል። እንግዲህ ጌታ ይባርካቸው ይሄን ያዘጋጁ ሰው ቆንጆ ኖት ነው። ሙሉ ናቸዋለው። ውብ ነው። ስለ ሺው ዓመት ስለ መነጠቅ ምናምን ሁሉ ተጽፏል። ግን አይ ዶንት ኖ እዛ ጋር ያለ አንድ አባል ሺህ ዓመት እስቲ እንዴት ነው መነጠቅ እንዴት ነው ቀደም ተከተሉ ቢሉት እንደሚመልስ አይ ዶንት ኖ። ጥራዙ ግን ውብ ነው። ጌታ ይመስገን። አሜን። የኔ ያዘጋጁ ሰውዬም እግዚአብሔር እድሜያቸውን ያርዝመው። እሺ አንድ ሰው ዳና ማን ያነብልኛል? ይታል 50 አለቃ የለም ታጂና ኤርሚየም ናሲ ና ብራዘር ታነብልኝ። ኦኬ እንግዲህ ሁሉንም ዝርዝር ንባብ አናነብም። ከየመጽሐፉ ስለ ደህንነት ብቻ ያሉት ያውን ቀንቀት የጌታ ራት እያለን አናው ሲኛዋን የድነት መንገድ ምልክት ያረኩባትን አንበው። የድነት መንገድ ሰው መዳን የሚችለው እግዚአብሔር ባዘጋጀለት የድነት መንገድና ማን ባዘጋጀለት? እግዚአብሔር ባዘጋጀለት የድነት መንገድና ምሕረት እንጂ በስራው በራሱ በስራው ወይም በራሱ ጽድቅ አይደለም። ሮሜ 3:23 እስከ 24 ገላትያ 2:16 በሌላ መልኩ ሰው ሕግን በመጠበቅ ማለት የምን ሕግ ይሆን? ሰው የጻፉልን እዚህ ላይ የምን ሕግ? የኢትዮጵያ ሕግ ነው? የዩናይትድ ኔሽን ያወጣው ሕግ ነው? የምን ሕግ ነው? የሙሴ ሕጎች፣ የሥነ ምግባር ሕጎች ምን ላይ ነው ያሉት? የሙሴ ሕጎች መልካ ማርያም ላይ ነው። የመጽሐፍ ቅዱሳችሁ የመጀመሪያ ክፍል ላይ መጽሐፍ ቅዱስ ውስጥ ያሉትን የሥነ ሥርዓት ደንቦች፣ ሕጎች በመጠበቅ አይጽድቅ። እሺ በጾምና ለድሃ በመዘከር አስራትን በመስጠት እሺ በጾምም አይዳንም ነው የሚለው? አዎ እሺ ያንቀው እንዴ ካልጾምን አንድን የምትሉ እሺ አስራትን በመስጠት በጥቅሉ ደግ ስራን በመስራት የዘላለምን ሕይወት አያገኝም። በቃ ብትፈልጉ በግራች ብትፈልጉ በቀኝች አያገኝም። እግዚአብሔር ይመስገን። ታግዘናል እና እርምዬ አሁንም መሰረታዊ ክርስትና አስተምሮ መጽሐፍ ቅዱስ በኢትዮጵያ ሕይወት ብርሃን ቤተክርስቲያን ግንቦት 2001 ዓመት የታተመ እሺ የደህንነት ትርጉም ነው። ያዘ ሁሉን አውጥተህ ስለማስችል የተሰመረበት ድነት ማለት የነፍስ መዳን ወይም የፍርድ ነፃ መሆን ማለት ነው። ድነት የክርስቶስ ኢየሱስን ሥራ በግለሰብ ሕይወት ውስጥ ተግባራዊ ማድረግ ሲሆን ድነት የክርስቶስ ኢየሱስን ሥራ በግለሰብ ሕይወት ውስጥ ተግባራዊ ማድረግ ሲሆን ድነት የማንን ሥራ? የክርስቶስ ኢየሱስን ሥራ። ኦኬ ስራዊ ማን ነው? በሰው ሕይወት ውስጥ ምን ማለት? ተግባራዊ ማድረግ ሲሆን ዮሐንስ 3:16 እስከ 18 ዮሐንስ 5:24 የሰው ልጅ ከእግዚአብሔር መለየቱ ምክንያት በችግር ውስጥ ነው ያለው። የእግዚአብሔር ቃል በክርስቶስ በኩል የተገኘውን ድነት ማስገኛው መንገድ ነው። እምነት ደግሞ የእግዚአብሔር ቃል በክርስቶስ የተገኘውን ድነት ማስገኛ መንገድ ነው። ቃሉን ስንሰብክ ወንጌል። እሺ እምነት ደግሞ ድነት የመቀበያው መንገድ ነው። እምነት ነው ስራ
እምነት ድነት መቀበያ እምነት ድነት የመቀበያ መንገድ ነው። ኦኬ በደህንነት የእግዚአብሔርና የሰው ድርሻ በደህንነት የእግዚአብሔርና የሰው ድርሻ እሺ ቀጥልልን የእግዚአብሔር ድርሻ ምንድነው? በደህንነት ላይ የማን ድርሻ አለ? የሱ የኛ ደግሞ ድርሻ አለ። የኛ ድርሻ ምን ይሆን? ህግን መጠበቅ ይሆን? ቀጥል ከጥንት ጀምሮ ተስፋ ሰጠ። የማን ድርሻ? የእግዚአብሔር ድርሻ ከጥንት ጀምሮ ተስፋ ሰጠ። ዘፍጥረት 3:15 ኢሳይያስ 9:6-8 እሺ በነቢያት አስቀድሞ ተናገረ። ኤርሚያስ 31:31-34 እሺ ዘካርያስ 3:8-10 ኢሳይያስ 46 ጥቅሱን እየተውከው ግድል ይሄን ሁሉ ጽፎ አይችልም። የመዳን መንገድ እግዚአብሔር ራሱ አዘጋጀ። የመዳንን መንገድ እግዚአብሔር ራሱ አዘጋጀ። ጸጋን ሰጠ። ጸጋ ማለት ቸርነት፣ በጎነት፣ ምሕረት ሲሆን ያለ ብድራትና ያለ ዋጋ በጸጋ ሲሰጥ ብድራት መመለስ አትችልም ማለት ነው። አይቻልም ማለት ነው። እንደው ለውለታው ምላሽ ቢሆን እንኳን ትንሽ ህጉን መጠበቅ አያስፈልግም? ለውለታው ምላሽ ቢሆን ጸጋ ማለት ያለ ብድራት ምን ማለት ነው? ብድራት ዝም ብለን እያነበብን እንዳንል ብድራት ምን ማለት ነው? የሚመለስ ነገር አይደል? የሆነ ነገር ስላደረገልኝ እኔ ደግሞ ማድረግ አለብኝ። እሺ ጸጋ ማለት ያለ ብድራትና ያለ ዋጋ የሚደረግ ስጦታ ማለት ነው። ያለ ብድራትና ያለ ዋጋ ብድሩን ይመልስልኛል ብሎ አልሰጠንም እግዚአብሔር፣ ወይ ደግሞ ዋጋ አልከፈልንበትም ሲሰጠን ማለት ነው። ቀጥታ ጸጋ የሚሰጠው ቸርነት መቀበል ለማይገባው ሰው ነው። ጸጋ የሚሰጠው ቸርነት መቀበል ለማይገባው ሰው ነው። ለማይገባው ሰው ነው። ጌታ ይመስገን። ኦኬ ጸጋ ይሰጠን ምን ስለማይገባ ነው? አሜን። ቸርነት የሚገባው እስቲ እኔ ምንም ቢሆን ጥሩ ሰው ነኝ የሚል ከሌላው እሻላለሁ፣ እናቴ በጣም ገርፋን ያሳደገችኝ እሺ እና የተሰጠን ጸጋ ለምንድን ነው? ቸርነት መቀበል ስለማይገባ። ጎሽ እንፍጠን ናግዘኝ አይተጋግዝና ወይስ ባያስቀምጡበት በቅምን እኔም ቆም የለም። እሺ ነው እንደምንብልኝ መጀመሪያ ይሄ መጽሐፍ የአዲስ አበባ ሙሉ ወንጌል አማኞች ቤተክርስቲያን መሰረታዊ ክርስትና ትምህርት የአዲስ አበባ ሙሉ ወንጌል አማኞች ቤተክርስቲያን የእምነት መግለጫ የጅማ እንደሆነ አላውቅም፣ ግን የአዲስ አበባ ሙሉ ወንጌል ቤተክርስቲያን የእምነት መግለጫ ቁጥር 6 ላይ ይላል ከኃጢአት ዕዳ ኃይልና ቅጣት ሰው ሊድን የሚችለው ኃጢአት የሌለበት የእግዚአብሔር ልጅ ኢየሱስ ክርስቶስ የሰው ምትክ ሆኖ በፈጸመው አሜን የቤዛነት ሥራ ብቻ በመሆኑ ኃጢአተኛ በእግዚአብሔር ጸጋ በኢየሱስ ክርስቶስ በማመን ብቻ እንደሚጸድቅ እናምናለን። ስንት ብቻ? ስንት ብቻ ነው የጻፈው? ሁለት ብቻ አይደለ? ሁለት ብቻ የሉተር ቃል ማለት ነው። ማን ነው ኤፌሶን ላይ አንድ ብቻ ነው ያለው። ሉተር ሲጽፍ ስንት ብቻ ነው ያለው? አስተምሪያችሁ ሁለት ብቻ ሁለት አስገብቶ በጀርመንኛው ኒው ቴስታመንት ላይ አዲስ ኪዳናቸው ላይ ሁለት ብቻ ልክ እንደዛ ነው የጻፈው ሉተር ያለው by faith only so grace only ሁለት ብቻ በምንና በምን ብቻ ነው? ሁለቱ ብቻ አስተውላችኋል? በጸጋ ብቻና በእምነት ብቻ ኢየሱስ የሰራውን ስራ በማመን እሺ ደህንነት ደህንነት አንድ ምንነት ሰው በኢየሱስ ክርስቶስ አምኖ ንስሐ ሲገባ ከእግዚአብሔር መንፈስ ዳግም በመወለዱ የዘላለም ሕይወት ያገኛል። ይህ በኢየሱስ ክርስቶስ ሞትና ትንሣኤ የተገኘው ጸጋ ደህንነት ይባላል። አሜን። ዮሐንስ 1:12-13፣ ሁለተኛ ቆሮንቶስ 5:12፣ ዮሐንስ 3:3-5
ይህ ደህንነት የሚከተሉትን ያጠቃልላል። ደህንነት የሚከተሉትን ያጠቃልላል። ሰው ዳነ ስንል ዳግም መወለድ፣ ዳግም ተወልዷል ማለት ነው። መጽደቅ፣ ጸድቋል ማለት ነው። መቀደስ፣ ተቀድሷል። መክበር፣ ከብሯል። ኦኬ። ሁለተኛ ዳግም ልደት። ሰው ኢየሱስ ክርስቶስ በመስቀል በመሞቱ የፈጸመው የመዳን ሥራ በእምነት ተቀብሎ በመንፈስ ቅዱስ አዲስ ፍጥረት ሲሆን ዳግም ተወለደ ይባላል። አሜን። ዳግም ልደት መገኛ መንገድ ንስሐ መግባት። ሰው በውርስ ከአዳም በግል ሕይወቱ በተግባር በሚታየው መተላለፍና አመጽ ምክንያት ኃጢአተኛ ነው። በጌታ በኢየሱስ ክርስቶስ በማመን ደህንነት ያገኝ ዘንድ ኃጢአቱን መናዘዙና ከክፉ መንገድ መመለሱ አቅጣጫውን መቀየሩ ንስሐ መግባት ይባላል። እምነት። ሁለተኛ እምነት። እግዚአብሔር በልጁ በኢየሱስ ክርስቶስ ወዳዘጋጀው ደህንነት መድረስ የሚቻለው በኢየሱስ ክርስቶስ ቤዛነት በማመን ነው። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ዳግም ልደት ሰውን ሊያደርገው በሚችለው በማንኛውም መልካም ሥራ ወይም በጎ ምግባር የሚገኝ ሳይሆን ዳግም ልደት ሰውን ሊያደርገው በሚችለው በማንኛውም መልካም ሥራ ወይም በጎ ምግባር የሚገኝ ሳይሆን ከእግዚአብሔር በክርስቶስ ለሚያምኑ የሚሰጥ ነፃ ስጦታ ነው። ድገሙ በደንብ ይገሩ። ዳግም ልደት ሰው ሊያደርገው በሚችለው በማንኛውም መልካም ሥራ ወይም በጎ ምግባር የሚገኝ ሳይሆን ከእግዚአብሔር በክርስቶስ ለሚያምኑ የሚሰጥ ነፃ ስጦታ ነው። ይህንን ስጦታ ሰው በእምነት ብቻ ይቀበለዋል። ይህን ስጦታ ሰው በእምነት ብቻ ይቀበለዋል። እንደና አሁን አንድ ሰው አምኖ ካልሰራ ይድናል ልትለኝ ነው? አዎ ይድናል። አይደል? ድኗል። ጌታ ይመስገን። እኔማ ኃጢአት ማበረታታትን አይደለም ኃጢአትን ማራገፍ ይባላል። እንዴት እንደሚያራግፍ ስንማር እናያለን። እስኪ በጸጋ ትምህርት ያስቸገረው የተራገፈለት ጸጋ ሳስተምር ከነበራችሁ ያልነበረ ያስቸገረው የተራገፈለት ጸጋው ያራገፈለት ጾሞ ጸልዮ ያቃተውን ነገር ጸጋው ያራገፈለት 7 ሰው ብቻ ይቅር ይበላል። በእምነት ዳግም የተወለዱ ሰዎች መንፈስ ቅዱስ በሕይወታቸው ስለሚኖር በጎ ምግባር ይፈጽማሉ። በእምነት ዳግም የተወለዱ ሰዎች በእምነት ዳግም የተወለዱ ሰዎች መንፈስ ቅዱስ በሕይወታቸው ስለሚኖር አሜን። ማን መንፈስ ቅዱስ በሕይወታቸው ስለሚኖር በጎ ምግባር ይፈጽማሉ። ግን ምን ሆነው ለመዳን ወይ ስለዳን? የዳኑት በእምነት የዳነ ሰው ሆሊ ስፒሪት ውስጥ አለው። ስለዚህ እሱ ሰው እንዲህ ካላቸው በእምነት ነው የምትድኑት ካለን ሄደው ኃጢአት ቢዘሩስ ያ ጸጋን በአግባቡ ያለመማራችሁ ምልክት ነው። ይሄን ጥያቄ እንደይሰው ጸጋም እንደሆነ ስለማያውቅ ጸጋ ያዳነው በጸጋና በእምነት ቦርን አገን የሆነ ሰው ሆሊ ስፒሪት ውስጥ አለ፣ ይገባበታል። ሆሊ ስፒሪት ውስጥ ካለው ሰውዬ አይደለም የሚኖረው፣ ክርስቶስ ነው የሚኖረው። ክርስቶስ ኃጢአት ይሰራል ብለን አንጠብቅ። ክርስቶስ ኃጢአት የቱ ጋር ነች ያለች እያለ አይዞር። እግዚአብሔር ይመስገን በእኛ ውስጥ ሆኖ ቀሊሉን ቀንበር እሱ ተሸክሟል። እሺ የክርስቶስ ቤዛነት በዳግም ልደት ዳግም የተወለደ ሰው በክርስቶስ ሞትና ትንሣኤ የሚከተሉት ሆነውለታል። በክርስቶስ ሞትና ትንሣኤ ብቻ ነው ወይስ እሱም ጭምር አንድ ላይ? በክርስቶስ ሞትና ትንሣኤ ነው የሚለው? አዎ። በክርስቶስና ሞትና ትንሣኤ ምን ሆነውለታል? የሚከተሉት ሆነውለታል። ምን እስቲ ምን ሆነውለታል? ይሆንለታል ነው ሆነውለታል? ደስ ሲል ሆነውለታል። በቃ ባጭሩ አማኝ ምንድነው? አሁን ምንድነው? በኢየሱስ ያመነ ሰው ምንድነው? ቢገባውም ባይገባው ቀዝቃዛም ጸጥተኛም ቢሆን ለፍላፊም ዝምተኛ ቢሆን ቶሎ ዲሲቭድ የሚታለል ቢሆን ደግሞ የጸና ስትሮንግ እንደዋላ ተራራ ላይ ቆመ ቢሆን ወዘተ የተደረገለት ነገር ምንድነው? ቀጥልልኝ። አንደኛ ምትክ አግኝቷል። ምን አግኝቷል? ወይዬ እሺ፣ ይሄ ትምህርት ነው።
ምን አግኝቷል ማለት ኃጢአት የሌለበት ኢየሱስ ክርስቶስ በኃጢአተኞች ምትክ በመስቀል ላይ ሞቷል። ዳግም የተወለደ ሰው በክርስቶስ ምትክነት ነፃነት አግኝቷል። አሜን። ቀጥሎ ተወግዶለታል። የሰው ልጆች የእግዚአብሔርን ሕግ በመተላለፋቸው የእግዚአብሔር ቁጣ በላያቸው ነዷል። ኢየሱስ ክርስቶስ በመስቀል ላይ በመሞቱ የእግዚአብሔር ፍርድ ተቀበለ። ሰዎችም የእግዚአብሔርን ምሕረት እንዲያገኙ አደረገ። ዳግም የተወለደ ሰው በኢየሱስ ክርስቶስ በማመኑ ከእግዚአብሔር ፍርድ ነፃ በመሆኑ ከቁጣ ድነዋል። ሃሌሉያ። ሶስተኛ ከእግዚአብሔር ጋር ታርቋል። ሶስተኛ ከማን ጋር ታርቋል? ታርቋል። በየቀኑ አይታረቅም። ታርቋል። በኃጢአት ምክንያት ሰው የእግዚአብሔር ጠላት ሆኗል። ኢየሱስ ክርስቶስ ይህንን ጠላትነት በመስቀል ላይ ሞቶ አስወግዶታል። ዳግም የተወለደ ሰው በክርስቶስ ሥራ ከእግዚአብሔር ጋር ታርቋል። በኃጢአት ላይ በጸባይ ነው በክርስቶስ ሥራ በክርስቶስ ሥራ ከእግዚአብሔር ጋር ታርቋል። አሜን 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 አሜን። በዚህ ሥራ ከማን ጋር ታርቋል? ከእግዚአብሔር ጋር ታርቋል። ቸርቻችሁ ስትገቡ እንዲህ መስቀል ቅርጽ ምናምን ስታዩ ምንድን ነው? እኛ ጋር እንደውም መስቀል ቅርጽ የለም፣ የመስቀሉ ቃል ነው ያለው። ግን እንደው ምን ይሰማችኋል? ይሄ ስታዩ አንድ ነገር ይሰማችሁ፣ ሰላም፣ ፒስ። መስቀሉ ቸርች ማሳመሪያ ጌጥ አይደለም። ሰማን እዚህ ላይ ተጠናቀቀው ያንተና የኔ ስራ ተፈጸመ። ያሟሟት ወይም ሰው ሲሞት መጨረሻ ላይ እንደው የውርስ ቃል ሲናገር መናዘዝ ምናምን አይደለም። ወይ ኢየሱስ መጨረሻ ሲሞት ምን ልናገር የሚያስደንቅ ነገር ብሎ ነው ተፈጸመ ያለው። ተፈጸመ ሲል የማን ጉዳይ ተፈጸመ? የሱ ነው የኛ የኔ በሉ የጋራ ዳኛችሁ ነው የግል ነው። ቸርች መስቀል ቅርስ ስታዩ ምን ይሰማችሁ? ሰላም ሰላም። በልጁ ስራ ከእግዚአብሔር ጋር ምን ሆነናል? ታርቀናል። እሺ አራት በኃጢአት ላይ ድል አግኝቷል። አሜን። ሰው በኃጢአት ምክንያት ረክሷል። የኃጢአት ዕዳም በላዩ ላይ አለ። የክርስቶስ ደም ይህንን ዕዳ በመደምሰሱ ደግሞ የተወለደው የክርስቶስ ደም ይህንን ዕዳ በመደምሰሱ ዳግም የተወለደ ሰው የኃጢአትን ስርየት አግኝቷል። ወደፊትም ኃጢአት እንዳይገዛው በክርስቶስ ኃይል ድልን ተቀዳጅቷል። አሜን 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 አሜን። አምስት በዲያብሎስ ላይ ስልጣንን ተሰጥቶታል። በዲያብሎስ ላይ በምን ይቀጥላል? ዋና ደህንነት ላይ መጽደቅ። ዲያብሎስ የሚፈራለን የዘለልኩት ለዘም ይፈራል የለም። ምን ፈራው ኩነኔ ሞት ምናምን ወይኔ ንቁ መኛለው መጥፎ ጸባ ምላስ ያመልጠኛል። ደና ድኜ ነበር አንድ ሰሞን ጌታ ነው አሁን ሰሞኑን እሱ ነው እየተጫወተብን ያለ። ደግሞ የሆነ ሰው መጥቶ ድናል ያለን መልሶ አይኑን ጨፍኖ አልያንክም እያለ ያስለቅሰናል አይደለም። እሱን ያስጨነቀን ሰይጣን ያስፈራል ካለ የክርስቶስ መሞት እሱንም ነፃ አውጥቶናል። ከፈለጋችሁ ያነበዋል። ግን አስፈላጊ ጂኒም ይፈራለን አለ ክርስቲያን አንድ ቦታ ካለ ማን ፍርሃት ይወድቅበታል? አሜን። ክርስቲያን ወይ ሰይጣን? አጋንንት ይፈራሉ። አንተ ካለ አጋንንት እዛ ቦታ ላይ ፍርሃት አለባቸው። ተደብቀው ይቀመጣሉ እንጂ ይፈራሉ። እስክትሄድ ይጨንቃቸዋል። ከዛ አካባቢ ልክ ራቅ ስትል እኮ ተሳስቶ በኢየሱስ የሚልቆ ማለት ነበር። ችግሩ አሁን አማኙ ከዛም አልፎ ጂኒን መፍራት ጀምሮ ቸርች ሲመጣ ራሱ ሳትገርም እኮ ምን ሲባል ብጮስ መጽደቅ ኢየሱስ ክርስቶስ በመስቀል ላይ የኃጢአተኞችን ፍርድ በመቀበሉ በጌታ በኢየሱስ አምኖ የዳኑ ሰዎች ኃጢአትን እንዳልሰሩ ሆነው በእግዚአብሔር ፊት የሚቆጠሩበት ነው። ድገሙ። መጽደቅ ኢየሱስ ክርስቶስ በመስቀል ላይ የኃጢአተኞችን ፍርድ በመቀበሉ በጌታ በኢየሱስ አምነው የዳኑ ሰዎች ኃጢአትን እንዳልሰሩ ሆነው በእግዚአብሔር ፊት የሚቆጠሩበት ነው። ሰዎች በእግዚአብሔር ፊት ኃጢአትን እንዳልሰሩ ሆኖ
ሊቆጠሩ የሚችሉት እግዚአብሔርን ለማስደሰት በሚሰሩት መልካም ምግባር ሳይሆን የኃጢአታቸውን ቅጣት በመስቀል ላይ በወሰደው በኢየሱስ ክርስቶስ በማመን ብቻ ነው። አሜን። እዚህ ጋር ነው አሁን እግዚአብሔር ይባርካል፣ በዋቃ ይሞላል። እግዚአብሔር ብራስሌት በብራስሌት ነው የሚያደርገው። መኪና ይሰጣል፣ እግዚአብሔር ቤት ይሰራል ምናምን ብል ማለት የሚላል ማለት ይጫዋል። የሳሜሩ ያ እራባገላባጀ ይላል። አሁን እያወራለሁ ስለ ብራስሌት ስለ መኪና አይደለም። እሱን እነንትናም አላቸው ያላመኑትም አላቸው። አሁን እያወራለሁ አንተ 24 ሰዓት ሙሉ በአመት 365 ቀን በሙሉ በእግዚአብሔር ፊት ጻድቅ ሰው መሆን ስለመሆን አሜን። የሆነ መንገድ ላይ ሆኖ ወደዛ አሻግረ የሆነች ልጅ እያየህ ማን ነው የሚያው? ጻድቁ የሆነች ልጅ አየህ። ደግሞ አይነህን ሰብስበን አይኖቼ እግዚአብሔርን ይዩ ምናምን ስትልም ጻድቁ እግዚአብሔርን ለማየት እየጸለየ ስለ መጽደቅ ክረምት ላይ ነው በጋ ላይ ነው የተማርነው ባለፈው ክረምት ወር መስከረም ላይ ጥቅምት እንደዚህ አይደለ? ስለ መጽደቅ መጽደቅ እንዴት ነው የሚፈጸመው? ኦኬ ጽድቅ መጽደቅ ይጨምራል ይቀንሳል? ይጨምራል። ለምሳሌ ባይብል ስናጠና መጽደቃችን ይጨምራል። ኦኬ መጽደቅ አንድ ጊዜ ብቻ የተፈጸመ ነው። አይጨምርም አይቀንስም። የሆነ በመንፈሳዊ ነገር እያደግ ስትሄድ መጽደቅ ይጨምራል አይጨምርም። ምክንያቱም ጽድቅ ልክ የሌለው ጽድቅ ነው። የማን ጽድቅ ነው? በሕግና በነቢያት የተመሰከረለት የራሱ የእግዚአብሔር ጽድቅ። በክርስቶስ ያ ጽድቅ ታጭቆ መጣ፣ አራግፎልን ሄድ፣ ለኛ ሰጥቶ ከዛ በኋላ ያን የተቀበልነውን እግዚአብሔርን ጽድቅ ለብሰን መቆጠር የሚል ቃል እየሰማችሁ ነው። ከሌላ ሃይማኖት ምንድነው የሚለየን? ጽድቅ ላይ ሌሎች ሃይማኖቶች ጽድቅ ተሰርቶ ይገኛል ሲሉ፣ ክርስትናም ይላል ጽድቅ ተቆጥሮልን ነው። ሌላው በስራ እኛ ተቆጥሮልን ክሬዲትድ ሆኖ። እሺ መቀደስ ለእግዚአብሔር መለየት ነው። ምክንያቱም አሁን የሕግ ጠበቆች የሙሴ ወንድሞች ምንድነው በሙሴ ወንበር ላይ ቁጭ ያሉ ጸጋን ካስተማርን ወጣቱ አይቀደስም። ኦኬ ሕግን ሰብካችሁ ተቀደሰ ባሰበት በጀርጁ ውስጥ ግብረ ሰዶማዊና ሌዝቢያን ተገኘ። ምክንያቱም ሰው ለኃይሉ ሲተው ለስጋው ሲተው የስጋ ስራ ይተገለጣል። ለሌላ ነገር ነው ምንተው። አንተን አምኜ እንዴት ላንተ ተውሃል? አንቺን አምኜ ህንዱራችን ለውጪ ተለው አንተን አምኜ አንቺን አምኜ። ለዚህ ነው ኢየሱስ እነርሱም ስላላመናቸው እንዳይንቀሸቀሹ አርፋችሁ ቁጭ በሉ ምን እስክትቀበሉ አይላችሁ። ምክንያቱም ያምናቸዋል። ማንን ነው የሚያምን? ሌላም ይቀይራቸዋል። ያለ እርሱ ሰው መቀየራቸው በማስቦካካት ሰው ይቀየራል አይቀየርም። እግዚአብሔር መሬት ሰንጥቆ እየዋጠ እባብ እየወረወረ እስራኤል ተቀየሩ አልተቀየሩ? ስላልተቀየሩ ቆዩ ቁጭ በሉ። ግሬስ የእግዚአብሔር ጸጋ ኃጢአተኛነትና ለመገኘት ራሱ ያስከዳል። እሺ መቀደስ ለእግዚአብሔር መለየትና የእግዚአብሔር መሆን ነው። አሜን። ይህም ከኃጢአት ወይም ከክፋት በመለየት ወደ እግዚአብሔር መቅረብና ለእግዚአብሔር መኖርን ያመለክታል። መቀደስ በክርስቶስ ኢየሱስ ደህንነት ያገኙ ባናናራቸው ሊታይ የሚገባውን የህይወት ለውጥ የሚያሳይ ነው። መንፈስ ቅዱስ አማኙን ይቀድሳል፣ በቅድስናም እንዲኖር በህይወቱ ይሰራል። አሜን። ማን ስለዚህ ክብር ለኃይላችን ወይስ ክብር ለመንፈስ ቅዱስ? አሜን። ጸባይ አሳያዘን የገዛን የልጅ አዋቂ ያደረገን እርሱ እኛ አይደለም። እሺ ቅድስና እንደሚከተለው በቅደም ተከተል መመልከት ይቻላል። ኦኬ የተማረን ቅድስና ስንት አይነት ነው? 3 አይነት። ስለሱ ነው የሚያወራው። እሺ ይሄኛው ያሰማርኩበት ስለ 3ቱ የቅድስና ዘርፎች ነው። እሱን አጥንተናል አይደል? ያላጠናችሁ ሌላ ቀን መድገም ይችላል። ባጭሩ አንድ የቋሚ የሆነ ቅድስና አለን አይደል? ምንድን ባለው እሱ ፖዚሽናል ሳንቲፊኬሽን የክርስቶስ የሆነው የቅድስና ለማን ተቆጥሮ ለኛ እና ሁሌ አማኝ ምንድነው? በማን ፊት ነው ግን? በእግዚአብሔር ፊት ቅዱስ ነው። ኦኬ ሌላስ በሰው ፊት በቅድስና ምን ኖረው ያን መቀደስ ስለተቀበልን ያንን ብርሃን እናበራለን። ኃይል ተቀበለን ፏ ምን እናደርገው አይደለም? እሺ የምን መቀደስ ነው? ኤክስፒሪየንሻል ሳንቲፊኬሽን የምንለማመደው መቀደስ። ኦኬ ከየትኛው መቀደስ የተነሳ? ቅዱሳን ስለሆንን ነው የምንቀደስ ወይስ ቅዱስ ለመሆን ነው የምንቀደስ? አሜን።
ከሌሎች ሃይማኖቶች ክርስትናን የሚለየው ሁሉም ሌላ ሃይማኖት የሚተጣጣበው ለመቀደስ ሙከራ የሚያደርገው ምን ሊሆን እንደዛ አድርገው አንድ ቀን ምን ሊሆን ቅዱስ ሊሆን አንድ ቀን ኦኬ አማኝስ በቅዱስና የሚኖረው ለምንድን አቤት ቅዱስ ስለሆነ ቅዱስ ሰው ምን መንካት ንጹህ ሰው ምን መንካት የለበትም ቆሻሻ መንካት የለበትም ቆሻሻ ቢነካስ ቶሎ ምን ማድረግ አለበት ማጠብ አለበት ምን ስለሆነ ንጹህ ቆሻሻ አይመቸውም እግዚአብሔር ይመስገን እሺ ስለዚህ ኃጢአትን ምንጠላው ለምንድን ነው እግዚአብሔር ያንን ቆጥሮልን መከራችንን አይቶ ልፋታችንን አይቶ መጨረሻ ላይ በሉ ብዙ ደክማችሁ አይቻቻለሁ በላባችሁ ጠብታም ረክቻለሁ እነሆ ከዛሬ ጀምሮ ቅዱስ ብያችኋለሁ ሊል ነው አይደለም ላብ የርግማን ውጤት እንደሆነ አትርሱ እሺ ሰው በጌታ በኢየሱስ ክርስቶስ ሲያምን ደህንነትን ያገኛል የአማኙ ደህንነት በእግዚአብሔር ማንነትና ስልጣን የተጠበቀ ስለሆነ የአማኙ ደህንነት በእግዚአብሔር ማንነትና ስልጣን የተጠበቀ ስለሆነ ከእግዚአብሔር እጅ ማንም ሊነጥቀው አይችልም ይላል አስመርበታለሁ ግን በቃ እኮ መጽሐፍ ዋጋው 6 ብር ነው ብዙ ሰው በጌታ በኢየሱስ ክርስቶስ ሲያምን ደህንነትን ያገኛል የአማኙ ደህንነት በእግዚአብሔር ማንነትና ስልጣን የተጠበቀ ስለሆነ ከእግዚአብሔር እጅ ማንም ሊነጥቀው አይችልም ምን የሚለው ነው ፐርሲቨራንስ በእግዚአብሔር ጸጋ ለተጠበቃችሁት እንደሚለው ማለት ነው እሺ የተጠበቀ ስለሆነ ከእግዚአብሔር እጅ ማንም የግሪኩን አይተናል አይደለካ በምንም አይነት ሁኔታ ሊነጥቀው አይችልም እሺ እለት ህብረትን ሁልጊዜ ንስሐ ምን ገባው ታዲያ ለምንድን ስንበድል እግዚአብሔር እጅ የሚነጥቀን ነገር ካይደለ ለምንድን ነው ማለት እዚህ ጋር ስለጻፈው ነው መጨረሻ ላይ ይህ አማኝ በኃጢያቱ ንስሐ በመግባት እለት ከእግዚአብሔር ጋር ህብረቱን ማደስ ይችላል ምን ማደስ ነው እሱ የፌሎሺፕ ንስሐ ፌሎሺፕን ማደስ ነው እሺ የአዲስ አበባ ሙሉ ወንጌል አማኞች ቤተክርስቲያን መሰረታዊ ክርስትና ትምህርት እግዚአብሔር ይባርካቸው ይጻፍ ትምህርቱ የኔ አይደለም የቀድሞ አምስት የሙሉ ወንጌልን የህይወት ብርሃንን አየ እቺ ደግሞ ቃለ ሕይወቶች የሚያሳትሟት መጽሐፍ አስተምሮ ክርስቶስና ደህንነት የቲዮሎጂ መጽሐፍ ነው ዶክተር ስቲቭ ስትራውስ ቲዮሎጂ ምሁር የጻፉት ነው አበረታታችኋለሁ ኤስአይ ማሳታሚዎች እንዳለ የሚያሳትሟቸው ቲዮሎጂካል መጽሐፍቶች ናቸው ቲዮሎጂ ትምህርት ቤት ማስተማሪያ የሆኑ እንግሊዘኛ መጽሐፍቶች ወደ አማርኛ ተርጉመዋል በየቸርቹ ላይብረሪ ይኖራሉ አይ ቲንክ የሚገዙ መጽሐፍ የሚወዱ ከሆነ በየቸርቹ ላይብረሪ ይኖራል እናንተ ላይብረሪ ይኖራል ይመስል በየቸርቹ በተለይ ቃለ ሕይወት ቸርች ይመጻፍ አለ አይ ቲንክ የነሱ የሚያሳትሙት እነሱ ስለሆነ እና ቲምፍሎስና ዋረን ሆርስቢ የሚጽፏቸው መጽሐፍቶች በአጠቃላይ ኤስታይ የሚታተሙ መጽሐፍቶች ብስል መጽሐፍቶች ናቸው ብስል rightly dividing the word of truth የሚለው ጢሞቴዎስ ላይ የእግዚአብሔርን ቃል በቃ በአግባቡ እየበለጥክ አስተምር በአግባቡ የሚለው እዛ ነው በዚህ አጋጣሚ ጌታ ይባርካቸው ኦኬ ይሁን እንግዲህ ሁሉ አንበናንች ይሄን መጽሐፍ ከገጽ ስታገኙ ከገጽ 263 እስከ መጨረሻ ማንበብ ይኖርባችኋል ማአት ገጽ ነው ከገጽ 263 እስከ መጨረሻው እየጨቀጨቀ ያስፈራራ ያባበለ ዲነግረን የሚፈልገው ነገር ደህንነቴ ላይ ትንሽ ስራ ጨምራለሁ ብትል ተጠንቀቅ ቢ ኬርፉል በቃ አጠቃላይ ማለት ተጠንቀቅ አደጋ ላይ ነው ቸርች ውስጥም ብትሆን የፈለከው ነገር ብትሆን አደጋ ላይ ለመዳን የእግዚአብሔርን ህጎች መጠበቅ አለብን ስነ ምግባር ያስፈልገናል ለመዳን ጸባይ ማሳመር ያስፈልገናል ወዘተ እንዳትል ያንተ የደህንነት ጉዳይ ኦሬዲ ተጠናቋል ከዚህ በኋላ የምትኖርበት ምክንያት ነው ያ መቀደስ መለወጥ ስነ ምግባር ጸባይ በነገራችን ላይ ለህግ ከሚከራከሩ ሰዎች ይልቅ በጽድቅኛ እንበልጣለን ጸጋን የምንሰብክ ሰዎች ቅድስናም ሆነ በጣም እንደርባቸዋል እንሰልሳቸዋለን ሁለቴ ያለ ሶስት ጊዜ እውነት ነው ማለት ምክንያቱም እናንተ በፈላችሁ በጥረታችሁ የአንድ ሰሞን መለወጥ ነው እና ቴምፖራሪ የኛ ፐርማነንቱ ዋና ኦሪጂናሉ እና ቤትም እንዲፈልጉኝ አታገኙኝ
በጣም በልጣችኋል። እኔ ሳልፈልግ ግን አገኛችኋል። ህግ ላይ ብትለጠፉ ህግ ነው አሳያለሁ ማን እንደሆነ ብሎ ገልብጦ ያሳያል። ከዛ እነዚህ ልክ ናቸው ማለት ትላል። ከዛ በፊት ከሚለውጠው ኃይል ጋር ተገናኝ። ያለዛ ኃይል ማስመሰል ትችላለህ፣ መሆን ግን አትችልም። ማስመሰል ይቻላል። ሁሉ እስቲ እንጸልያለን። ሃሌሉያ ይቻላል ሁሉ። እስቲ አጠገብ ያለውን ነካነካ አድርገውን ሰላም በለው። እስቲ በእግሮቻችን እንቆማለን። ሃሌሉያ ሃሌሉያ ረባ ገለባዲ ያሰናረ ለባዲና ስለበግዲ ስትል ሰው ወይ መንፈሳዊ ይላል። አይደለም፣ እንደዚህ ስላት መንፈሳዊ አይደለም። መንፈሳዊ ነገር መሰረት አለው። መሰረት ላይ ስትቆም በአየር ላይ የሆነ መንፈሳዊነት የመጀመሪያው ግራውንድ የጸናው መሰረት ከማገልገል በፊት ስለመዳን በደንብ እንድታውቅ ነው። አንበው ጳውሎስ እዚህ ጀምሮ ሁሉን አንችልም አልፎ አልፎና ጳውሎስ በሮሜ 3:20 ላይ በሮሜ 3:20 ውስጥ በሮሜ ምዕራፍ 1 እስከ ቁጥር 3 ያለው መልእክቱን ያጠቃልላል። ሁሉም ኃጢአትን ስለሰሩ ሁሉም በእግዚአብሔር ፊት በደለኞች ናቸው። በቂ የሆነ መልካም ስራ በመስራት ድነት ሊያገኙ የሚችሉ የሉም። በቂ የሆነ መልካም ስራ በመስራት ድነትን ሊያገኙ የሚችሉ የሉም። በየትም ስፍራ ያሉ ሰዎች ሁሉ ምንም ያህል መልካሞች ቢሆኑ ቢጥሩ በእግዚአብሔር ፍርድ ፊት ይቆማሉ። ምክንያቱም የእግዚአብሔርን ሕግ በፍጹምነት ሊጠብቅ የሚችል ማንም ስለማይገኝ ነው። ዛሬ የምናነባቸው መጽሐፍቶች ከዚህ በኋላ ለምንማረው የጸጋነት ትምህርት መሰረት መጣያ ናቸው። ኦሬዲ ዞረን እነሱን ነው የምናወራው። ስለዚህ ቃላቶቹን ስሙ፣ ውስጥ ያሉ የተቀመጡትን መልእክቶች ደግሞ ያሁኑን ሐሳብ ምክንያቱም የእግዚአብሔርን ሕግ በፍጹምነት የእግዚአብሔርን ሕግ በፍጹምነት ሊጠብቅ የሚችል ማንም ስለማይገኝ ነው። ታዲያ ሕግ በምን ምክንያት ተሰጠ? ታዲያ ቆይ የእግዚአብሔርን ሕግ ጠብቀን መጽደቅ ማንችል ከሆነ ሕጉን ለምን ሰጠታል? ቀጥል። ሕግ የደህንነት መንገድ በመሆን ፈንታ እውነተኛ ዓላማው ሰዎች ኃጢአተኞች መሆናቸውን ማሳየት ነው። አቤት በደንብ አንበው ትገመው ሞክር። ሕግ የደህንነት መንገድ በመሆን ፈንታ እውነተኛ ዓላማው ሰዎች ኃጢአተኞች መሆናቸውን ማሳየት ነው። ሕግ የደህንነት መንገድ ከመሆኑ ፈንታ ወይም ከዛ ይልቅ ምንድነው የተሰጠበት ዓላማ? ሰዎች ምን መሆናቸውን ማሳየት። ኃጢአተኛ 623 ሕግ ፊት ለፊት ሲደረደር ጽድቅ ነው የሚሰማ ኃጢአተኛ ነው። አሁን ራሱ ግሬስ ስለምንሰብክ ነው እንጂ እዚህ ጋር ፊታችን ፈገግ ብሎ ያለው አታው 623 10ሩን በደረደር አይከፋም? ከፋል አይደል? ወደ እግዚአብሔር እንዳትቀርብ የሚከስ የዳ ደብዳቤ 623 እንኳን ልትፈጽሙ ታውቀዋለህ? እዚህ ነው እናንተ የሕግ ሰባኪዎች የሙሴ ጓደኞች በአብ ቀኝ ተቀመጡ ስትባሉ የሙሴ ወንበር ይወሰዳል። እውነት የሙሴ ወንበር ለሙሴም አልጠቀሙም፣ አልገባም። አብርሃም በእምነት ከኡር ምድር ተወርውሮ ያንን በአይሮፕላን 9 ሰዓት የሚያስገድ መንገድ እርሱ በእግሩ በእምነት አግኝቷል። ሙሴ የ3 ቀን መንገድ የሆነችውን መግባት አልቻለም። አሽከርክሮት ከሩቅ አሳይቶት አትገባም ብሎ ገደለው። ለዚህ ተው፣ ለሙሴ ጎጆ አትስሩ፣ ለኤልያስ ጎጆ አትስሩ፣ ለሕግና ለነቢያት የሚሻለው ለተገለጠው ለእግዚአብሔር ጽድቅ። ስለዚህ ሕግ ማንንም ሰው እግዚአብሔር ያስቀመጠውን ፍጹምና የጽድቅ ሚዛን ሊሞላ እንደማይችል ይገልጻል። ሕግ ምንድን የሚገልጸው? ደግሞ ሕግ ማንም ሰው እግዚአብሔር ያስቀመጠውን ፍጹምና የጽድቅ ሚዛን ሊሞላ እንደማይችል ይገልጻል። ማንም ያን መሙላት እንደማይችል ነው ሕግ የሚያሳየው። እሺ ማንም ሰው በንጽህናው ወይም በመልካምነቱ ከእግዚአብሔር ፍርድ ሊያመልጥ አይችልም። ጸባይ ብታሳምሩ አታምሩ። ጸባይ ባሳመረው በልጁ በኢየሱስ ነው ደህንነት። አሜን። እግዚአብሔር ሕግን የደህንነት መገኛ መንገድ እንዲሆን አልሰጠም። እግዚአብሔር ሕግን የደህንነት መገኛ መንገድ እንዲሆን አልሰጠም።
ይሄ መጽሐፍ ህይወት እኔ አልጻፍኩትም ቃለ ህይወት ቤተክርስቲያን የሷ እምነት ነው እዚህ ውስጥ የተንጸባረቀው። እሺ ህግ የሰጠው ሰዎች ራሳቸውን ማዳን እንደማይችሉ ለማሳየት ነው። ህግ የሰጠው ሰዎች በንስሐ ተመልሰው እግዚአብሔር ምህረቱና በእግዚአብሔር ምህረትና በጸጋ ብቻ እንዲያድናቸው በማመን እንዲችሉ ነው። ድገሞ ህግ በደምብ ስሙ። ህግን የሰጠው ሰዎች በንስሐ ተመልሰው እግዚአብሔር በምህረቱና በጸጋ ብቻ እንዲያድናቸው መማፀን እንዲችሉ ብቻ ነው። ህግን ስታየው ያለ አማራጭ ምን ማድረግ ነው? እግዚአብሔር በምህረቱ በጸጋው እንዲያድን ምን ማድረግ ብቻ መማፀን ብቻ ነው እንጂ እስቲ ቆይ ሞክራቸዋለሁ። ስንት ናቸው? 623 ጥሩ። በዚህ ወር የመጀመሪያ ዕቅዴ 623ቱን ማጥናት ነው። ኔክስት ወር ደግሞ እግዚአብሔር ቢረዳኝ ከ623ቱ ግማሹን ለመፈጸም ሞክራለሁ። ምናምን እያልክ ሄድክ አደጋለሁ መዘዛለሁ ይሻለው ልክ እንዳነበብ እግዚአብሔር እንዴት ነው ምድነው ብለህ እግዚአብሔር ይሆንና ምትድንበት ብሎ በሚያሳይ ነገር ለመዳን መማፀኛ ነው ህግ። ይኸው እዚህ ጋር እሺ ኃጢአትን ባለመስራት ማንም ቢሆን የእግዚአብሔርን ድነት ሊያገኝ አይችልም። ኃጢአትን ባለመስራቱ ማንም ቢሆን የእግዚአብሔርን ድነት ሊያገኝ አይችልም። አንድ ሰው ኃጢአትን ባለመስራቱ የእግዚአብሔርን ድነት ሊያገኝ አትችልም። አንተ እሺ ቀጥለው። በበጎ ስራው የእግዚአብሔርን ጽድቅ የሚቀበል አንድም አይኖርም። እሱኛው ሁለቱንም ድገመው። አሁን ያነበው ኃጢአትን ባለመስራት ቁርጣችንን አውቀን እንደዚህ ኃጢአትን ባለመስራት ለምሳሌ አሁን ጠላ አልጠጣ እንትና ጠላ ይጠጣል አይደል? እኔ የምጸድቀው ጠላ ባለመጠጣቴ ነው። እነሱ የሚኮነኑት ጠላ ስለጠጡ ነው አይደለም። አሁን ምጠጣው ውሃ ላይ ጠላ ጠብቤልና ብጠጣ ሲኦል ገባለሁ አልገባም? ወይ ደግሞ ጠላውን ሳላቀው ወይ ደግሞ መገለጥ ሳይመጣልኝ ጠላው ሌላ ነገር መስሎ ግሽር አድርጌ ከተጣው በኋላ መታ አንተ ጠላ እኮ ነው ብትለኝ እውነት ለምን ጠላ እኮ ነው ስትለኝ ለምን ያረሰኛል አረስ ድሮ በነበርኩበት እምነት ውስጥ በጾም ወቅት ላይ ማለት አንተ ወተት ስትጠጣ እነሱ ሻይ ሲጠጡ ስታማስል ፈርጠቅ ብላ እንደው ብትገባ የወተት ጠብታ ይደፉታል አይጠጡ። ምክንያቱም ጾማቸው ምን ስለሚያበላሽ አይደል? እንደዛ ተብሎ ስለሚታሰብ እንዴት ያለ ሞኝነት ነው! ሰው ርኩስና ቅዱሱ ሚንታታብህ ከእግዚአብሔር እውነት ከእግዚአብሔር ቃል ርቀት ላይ ስትሆን ይምታታባህ፣ ሁሉም ይጫወትባል። ሰው እኮ በጾም ጊዜ ምን እንደሚያደርግ ታውቃለህ? ወተት አልጠጣም አይደል? ወተት አለ ሻይ አለ ከዛ በኋላ እሱን ያወጣና ሲጋራ ወተት እኛ መሀል ደግሞ እንዲሁ የደህንነት ጉዳይ ወይ ደህንነቱ ስላልገባው ደህንነት አስተማሪው ላይ ችግር ስላለ ብዙ ጊዜ ደህንነት አስተማሪ ጋር ነው በድሽት የሚፈጠር። ምክንያቱም ብዙ ጊዜ አይቻለሁ አንዳንድ ቸርቾች ደህንነት የሚያስተምር ሰው ዋና ሰው አይደለም፣ የበሰለ ሰው አይደለም። ማን ያስተምር እነዚህ ሰዎች? ናንቶሎ ስራ ይፈታ ሰው ይፈልጋል። በቃ ጋሽ እንትና እሳቸው ያስተምሩ እዚህ ስለሚውሉ ይባላል። ወይ ጋሽ እንትና እንደዚህ በቃ ጡረታ ወጥተው ቁጭ ብለው ቸርች ነው ብዙ ጊዜ የሚሉ እሳቸው ያስተምሩ ተብሎ ይሰጣል። ከዛ እሳቸው ቁጭ አድርገው ዮሴፍን ታሪክ እናንተኛ ስትለው እምቢ ብሎ በዚህ ዘመን እንዲሁ ነው። ልጆች ዛሬ የደህንነት ትምህርት ክፍል 2 ነው የምንማር ነው። ማግስቱ ሲባል ያዕቆብ ታሪክ ልጆች ያዕቆብ የማን ልጅ ነው? የይስሐቅ። ያዕቆብ የወላቸው 12 ልጆች ወለደ። እንዴ ተብሎ ከዛ ደህንነት ሲባል ጥምቀት ከዛ ልጅ ፖሽ
ማን ወንድሜ ከአዲስ አበባ ነበር ደህንነት ስንማር ሰብስበና ማን ነው ጋሽ ማን ነው ያንተ ጋር ስሜነ ሲነግረን ነው ካለ ነግረን ደህንነት እየተማርን እያለ ትልቅ ሰውዬ ፈንግል ብሎ ወደቁ ፈንታሪ በናራክ ምን ጅን መስሎን ነው ተጫዋለ ተብሎ አይነት በኋላ በስም መከራ ተነስና ብቻ ምንድነው ችግሩታ አይ ስታስተምር ነው የወደኩት ምንድነው ምንማረው 10ቱን ትእዛዝ ነው ደህንነት ተብሎ ምኑን ማረው 10ቱን ትእዛዝ አለ ከዛ ሰውየው በሐሰታት መስክርና ይላል እና ስታስተምር ጊዜ እኔ ዳኛ ነኝ ፍርድ ቤት ዳኛ በብዙ ሰው ላይ ወንጀል ሲፈጸም አሁን ፈርጄ ልቤን ትሩራለ ወደ ህግ ሲያስተምር እንደውም ተገላግሏል አይደል ህጉ እኮ ፌንት ያበላል አይደለም መጽሐፍ ህጉ ይገርላል አይደል ህጉ ሞትን ያመጣል ሰውየው ሬሳቸው አለሞታቱ እግዚአብሔር ጸጋው ህግ ይገርላል ተጽፏል የሞት አገልግሎት ነው ስታገለግል ሞት ነው የሚያል መንፈሱም ይሞታል ሲበረታ እንደ ሰውየው በአካልም ሊሰናበት ይችላል እና 10ቱን ትእዛዝ እናጠና ዛሬ ደህንነት ላይ 10ቱን ትእዛዛት ምናምን 10ቱን ጠብቀ ዳን የሚል ነው ደህንነት እንዲህ አይነት ደህንነት ተሰምቶም ታይቶም አይታወቅም በብሉይ ኪዳን እንኳን ደህንነት በ10ቱ ህግ አይደለም በብሉይ ኪዳን እንኳን ደህንነት የሚመጣውን መሲህ የሚመጣውን ክርስቶስ በማመን ነው ለዚህ ነው ዕብራውያን 11 ላይ ሁሉም የተጻፉት የእምነት ሰዎች የአዲስ ኪዳን ሰዎች የብሉይ ኪዳን ሰዎች ሁሉም አምነውት ሞቱ የተሰጣቸውን የተስፋ ቃል አላገኙትም ግን ከሩቅ አዩትና በእምነት ሰላም አሉት ኢየሱስን አሜን ብሉይ ኪዳን እንኳን በእርሱ በመታመን የሚመጣው የዓለም መድኃኒት በደሙ ቤዛ የሚያደርግ የእርሱ ምሳሌ በጉን ሸክ አድርገው ደሙ ደረግ ምን ሲባል መሲሁ ለዓለም መታረድ ይሞታል በእርሱ እምነት አንቀላፍተው ሞቱ ያለ እሱ ተስፋ የለም መንገድ እውነት ህይወት ይኸው ዛሬ ድሮ ለሌላ ነበር የሚሰበከው ዛሬ እዚህ ሰብካለሁ ኢየሱስ ብቻ ክርስቲያኖች ኃጢአት በሚሰሩበት ጊዜ ታዲያ ምን ይደርስባቸው ማለት የዳነው ያለ ስራችን መልካም ስራ ሰርተን ካይደለ ታዲያ የዳነ ሰው እንግዲህ ኃጢአት ሲሰራ አይጠፋም ምትሉ ከሆነ ምንድነው ወይም ስለደከማ አይጠፋም ነው ምትሉ በመልካም ስራ ካይደለ ይጸደቅ ነው በጸጋው ብቻ ከሆነ የዳነው ታዲያ አሁን አማኝ ኃጢአት ቢያደርግ ዝም ይባላል ለዛ 5ቱ ፍርዶች የሚለውን ትምህርት በትምህርት ያልተማራችሁ ቪሲዲዮ አለ ኮንዶም የተገዛላችሁ 5 አይነት ፍርዶች አሉ አንዳንድ አማኝ ለምንድነው ወደ ጫት መቃን ይገባው ለምንድነው ወደ ሲጋራ ወደ አልኮል ይገባው ጸጋን ሰምቷትማ አያውቅም በእርግጥ ነው አዎ ጸጋውን ቢማር አንደኛ ያ ጸጋ ማዳን ብቻ አይደለም ስራው አይደል ቲቶ 2 ቁጥር 11 ላይ በቃላችሁ ሁሉ ይዛችሁታል ተባረኩ ጸጋው ኃጢአተኛነትና ዓለማዊ ምኞትም ያስክዳል አይደል እንዴ ያስክዳል አንድ የጸጋው ትምህርት ጥራት ሁለተኛ ደግሞ ፍርድ መቼ ነው ብሎ ስለሚጠብቅ ነው ወደዚህ ስለሆነ አሁን ቀምቀምና አይደለም ከመቀምቀም በፊት ምን ማለት ነው አንድ ቀን ወደ ጌታ እመጣለሁ በጣም በራሱ ላይ የቀለደ ነው አሁን እዚቹ አንድ አማኝ ኃጢአት ቢሰራ ወደፊት አይደለም ጀጅመንት እዚቹ በሕይወት ዘመኑ ላይ እዚሁ እያለ በስጋው ላይ ጌታ ኢየሱስን ስታምኑ ጌታ ስለናንተ አይደክም የፈለገውን ለመኑት የፈለገውን ጨቅጭቁት በፈለገ ተነጫነጩ ፊቱ አልቅሱ ተነዛነዙ አይደክምም ስለናንተ ግን በእናንተ ላይ ኃይለኛ ተብሎ ተጽፏል ከየትኛውም ሰው ይልቅ ለምን ሲባል ወደፊት ከዓለም ጋር ስለማንቆነን አሁን በጌታ እንገሰጻለን ተብሎ ተጽፏል ጌታ ስለናንተ አይደክምም በእናንተ ላይ ግን ምንድነው ኃይለኛ ነው ስለዚህ በጀነና ቢላንድ ሰው ሄዶ በኃጢአት ምንድነው የሚሆነው አቤት አንድ ቀን ከዛ ብልጡ ማለት ነው ጌታን ሸውዶ ይገባል አይደል ኦሬዲ ገብቷል ግን ብልጡ ምን ሊያደርግ ነው አሁን ቅምቅምና መጨረሻ ላይ በቃ ፋርነቴን ሲጨርስ መቼስ እሱ አራድነት ነው የሚለው መቃ በእኛ ግን ምንድነው መጨረሻ ፋራ ነው ቅጠል ይላል አይደል ፋራ ነው ይቀር አራዳማ እግዚአብሔርን ቃል ያጠና አሜን በዚህ ከተማ ላይ ቁጥር 1 ጮሌ እኔ ነኝ ሌላ እኔ ነኝ እንዴ ቁጥር 1 ጌታ ይመስገን እንደኛ ቀመሜ እንደኛ ብልጥ እንደኛ አክቲቭ ይላል እግዚአብሔር ይመስገን እንደኛ አክቲቭ ይላል አክቲቭነት በዛ አይደል
እንዴት እንደምናገር እኮ ሰው ጫት ይዞ ሲሄድ አትሰማቀቁ ወይ የወይንስ መቼ ነው አራዳ የሚሆነው ትላላችሁ። እሱ ግን ምንድነው ብሎ አራዳ ነው ብሎ አሜን። ሆሊ ስፒሪት ግን ያሳያችሁ እርጅና ከዚህኛው አልወጣም። አሜን እግዚአብሔር ይመስገን። ስለዚህ በከተማው ላይ የመጀመሪያ የነቃን እኛ ነን። እግዚአብሔር ይመስገን። አሁን ያው ብራዘር የሚቀመው ለምንድን ነው? ቸርች ያስተማረችው ምንድነው? ይኸውልህ ብራዘር ጥሩ ነው፣ አሁን በጌታ አምናሃል ጥሩ ነው፣ ግን ኃጢአት ብትሰራ ሲኦል ትወርዳለህ አለች። ነው አሁን ኃጢአት ሰራ እና ከዛ ቶሎ አንድ ቀን ምን እላለሁ? ኖ አይደለም። እውነተኛው ትምህርት ድነሃል፣ ድነሃል። ሪሊ አማኝ ኮም ድነሃል። በጸጋ ወንጌል ኮን የተለወጥከው ድነሃል። ጸጋ ከገባ ድነሃል። ጸጋው ነው የሚያድነው፣ ሌላ ነገር አይደለም። እንደ መሆን አያድንም። የጸጋ ወንጌል ነው የሚያድነው። አባል መሆን አያድንም። የተሰበከው የወንጌል ቃል ነው የማዳን ኃይል። እግዚአብሔር ይመስገን። በዛ የወንጌል ቃል የተለወጠ ሰው መጀመሪያ ጫት ተራም አይገባም። ግን ለጥያቄያችሁ ያህል አንዳንዴ የሞኝ ጥያቄ ይጠይቃል። ግን ተነሳ እግዚአብሔር እዚቹ ወደፊት እንትን ብሏል። እግዚአብሔርን መሸወድ አይቻልም። እግዚአብሔር አይዘበትበትም። ና አባት የሚወደውን ልጅ ምን ያደርገዋል? ዝም ብሎ ያዋል አይደል ነው የሚለው ይቃጥ እዚቹ አንፈራፍሮ መዝንቆ ሲፈልግ በብሽታ ሲፈልግ በሆነ ነገር አጋዥ ከሰው ሁሉ እንዳጥር ህይወትን ከቦ እንደ ሽሮ ዙሪያ ላይ ተጠምጥሞ እግዚአብሔር መንገድን ሁሉ አጥብቦ እግዚአብሔር ያስጨንቃል። ለምን? ልጁ ስለሆነ ያጥራል። በበሽታ አልጋ ላይ ይጥላል። እዚህ አሁን እግዚአብሔር ጸባል ገዛም ከርሱ ጋር ህብረት አላደረገም፣ በቃሉና በመንፈሱ ደስ አልሰኝም፣ የዚህች ዓለም የሞኞች ደስታ ነው ደስታዬ ብሎ ወደ ሞኞች ደስታ የገባን ሰው እግዚአብሔር እዚሁ የሚያስተናግድበት መንገድ አለ። ለምን አይተውም? እግዚአብሔር ሰውየው በዋጋ የገዛው በ100 ብር አይደለም። እናንተ ይከፋል ሰውየው የደከመ ብራዘር ጉዱ ነው የሚፈላው። እናንተ ብርቶች እንዲህ ምትሉ አንድ ቀን አስታውሱ፣ እናንተም ትደክማላችሁ። ይሁንና እግዚአብሔር ለምን ሊተው ማይችለው ሚያሽው ሊቆነጥ ዝም ብሎ አይለቀውም። በቃ ይቃም ራሱ ጫው ይበላ የለ እንደ ሰውየው ለምን አይተው? እንዴ እግዚአብሔር አማኝን ድኩ የሚያስገባው ስለማይጠላው እጅግ በጣም ስለሚወደው። እናታችን በልጅነታችን የቆነጠጠችን ሰንበር ገላችን ላይ ሲወጣ ከጎረቤት ጅራፍ አምጡ ተብለን የተገረፍነው ተንበርከክ ተብዬ ድንጋይ እጅዲው በቃ ያልፍ ያለቀስኩት ስለምትወደኝ ልክ ከተነፋረው ካለቀስ በኋላ ከዛ ሰንበሬ ምናምን እንትን ካላለ ና ተብዬ አልጋ ላይ ታጋደመኝና ሰንበሬ ላይ ባዝዲ እሱማ ሲፈራገጥ እንዲህ ያለ እኔ ቆም እንዳልኩበት ቆም ኖሮ ይሁን ባይመጣ እያለች ተቀባኛለች። ጌታ ይመስገን። ስለዚህ ቆም ስትባል ብትቆም ኖሮ ያው ሁሉ አይመጣም። እግዚአብሔር ይመስገን። የቃል ሕይወት ቤተክርስቲያን መጽሐፍ ክርስቲያኖች አጠበም ሰሩበት ጊዜ ምን ይደርስባቸዋል? አነበው ሰፊ ክፍል ነው የተሰማሽ አነ ክርስቲያኖች ኃጢአትን በሚሰሩበት ጊዜ በእግዚአብሔርላችሁ እየተባለ ያለው ክርስቲያን የሚመስሉ አይደለም። እና ማን ነው ክርስቲያን? ቦርናጌ በትክክል በእግዚአብሔር ቃል የተለወጠ ጄናይን የሆነ መለወጥ ያለው ሰው ስለርሱ ነው ያወራል። ስለ እንክርዳድ ሳይሆን ስለ ስንዴ። አሁን እስኪ ስንዴ ላጣይልም አንዳንዴ አቤት የእንክርዳድ ቅጠል ምናምን መጥቶ እንዲጠቅልሎት ምናምን አንዳንዴ አያስተኛውም፣ ወደዛ ወስደው አይጎትተውም፣ ውሃ አይሻማውም፣ ብዙ ጉዳት ያደርስበታል። ኦኬ የሆነ እሺ ፀሐዩ አያዝለውም። ስንዴ አንዳንዴ ፀሐይ ሲወጣበት ይዝላል። ስንዴ አይዝልም፣ ይዝላል። አንዳንዴ ውሃው ሲዘገይ ዝናቡ ሲያጠር፣ ዝናቡ ውሃው የማን ቃል ነው? የእግዚአብሔር ቃል። በእርሱ ጥረት ሲመታ ብራዘር ሰዎች ውሃ ብለው ጋስ ሲያፈሱበት ወነዴ ንኮም ላይ የእግዚአብሔር ቃል ያልሆነ ነገር ሲፈስበት ይጎዳል። ያን ጊዜ በጉዳት ስር ሲሆን ሲደክም ሲዝል ምን ይሆናል? ክርስቲያኖች ኃጢአትን በሚሰሩበት ጊዜ በእግዚአብሔር ፊት ያላቸው ሕጋዊ ደረጃቸው ዝቅ አይልም። ድገሙ። ክርስቲያኖች ኃጢአትን በሚሰሩበት ጊዜ በእግዚአብሔር ፊት ያላቸው ሕጋዊው ደረጃቸው ዝቅ አይልም። ሕጋዊ ደረጃቸው ምንድነው? መጽደቅ
justification ኦኬ ህጋዊ ደረጃቸው ምን አይነት ዝቅ እንደዛው ናቸው እንደ በቀደሙ እሺ ዝቅ አይልም አይለወጥም ዘላለማዊ ደህንነታቸው አያጡም ይው አብዮት እንዲፈነዳ የምፈልገው እንደገና መከሰስ ስለምፈልግ ኦኬ ድገሙ ክርስቲያኖች ኃጢአትን በሚሰሩበት ጊዜ በእግዚአብሔር ፊት ያላቸው ህጋዊ ደረጃቸው ዝቅ አይልም ምን ሰብከው የዚህን ጉልበት ነው አሜን አናደራደር በቃ ብዙ ዘመን አስቦታተና ደራድረን ምናምን አይተናል ሰው ሊለወጣል ይሄንን ከነገርኳችሁ በኋላ የክርስቶስ ፍቅር ራሱ ግድ ይላችኋል በሰማይ ዝቅ አይልም አይለወጥም መጀመሪያ በራሱ ነው የሰራው ወይ ተሰርቶለት ዘላለማዊ ደህንነታቸውን አያጡም አሜን እስቲ እስከዛሬ በጌታው ያልደከም ኦኬ ሁሉም ደክሟል አጣችኋል ደህንነታችሁ አላጣው ደግሞ አላጣም በዚህ እንኳን አላጣ ደምላስ ያመልጣል ያመልጠኛል ደህንነቴ ግን አያመልጠኝ አይኔ ያመልጠኛል አው ደህንነቴ ግን የተደላተ ደብረ ደመታጫ መስራት አበረ አይደለም ለጽድቅ መጨከንን ቆራጥ መሆንን ለእግዚአብሔር መኖርን የምታገኙበት ምስጢር ነው አሜን ኃይል በዚህ ምስጢር ውስጥ አለ ይሄ ውበት ተደብቆብን ክርስትናን መኖራችን ደህንነት በግለሰቦች መልካም ህይወት ላይ የተመሰረተ አይደለም ደህንነት በግለሰቦች መልካም ህይወት ላይ የተመሰረተ አይደለም እንዲሁም ደህንነት ኃጢአት መስራትን ላቆሙ የሚሰጥ አይደለም ድገሙ እንዲሁም ደህንነት ኃጢአት መስራት ላቆሙ የሚሰጥ አይደለም አሜን ደህንነት አሁን እኔ ዳዊት በጌታ ቆንኩ በኋላ በሌላ ተጽዕኖ ጸባይኛ ሆኛለሁ ስርዓት ይዣለሁ የሆነ ነገር ያስገድደኛል የልጅ ሽማግሌ ሆኜ እንደኖር ግን ደህንነት የሚሰጠኝ አሁን ከማደርገው ለውጥ ወይም አሁን ከመጣው ከተከሰተው ለውጥ የተነሳ አይደለም ኃጢአትን መስራት ላቆሙ የሚሰጥ አይደለም 2000 ዓመት በሙሉ የሰበከው ወንጌል ህይወት የተሰጠለት ወንጌል እኛ ስማችንን የጠፋው ሰዎች ህይወታቸውን ያዙ ጳውሎስ በአካሉ ላይ ይሄን በመስበኩ ምክንያት ምልክት እስኪሆን የዱላ ምልክት የጸጋን ወንጌል በመስበኬ ህግን ባለመስበኬ በሰውነቴ ላይ ምልክት እስኪታይ ድረስ ጉዳት ደርሶብኛል ይሄን ምልክት እያየሁኝ ከዚህ በኋላ ማንም ስራ ያድናል ብሎ አያድክመኛል በያው ቃል ትርጉም ላይ ከዚህ በኋላ ማንም ጥያቄ እንዳይጠይቀኝ በዚህ ጉዳይ ግዴ ለዚህ ጉባኤ መጠያየቅ ይቻላል ጠይቁኝ ግን ከዚህ ትምህርት በኋላ እንዴት ነው ዴቭ ግን ስራ ያድንም ስለ እንዳትጠይቁኝ አታርጉሙኝ ነኝ ጳውሎስ በአካሉ ላይ ምልክት እኔ በስሜ ላይ ምልክት አለኝ እግዚአብሔር ይመስገን አሜን በዱላ ተቀጠቀጡን ይሄኛ የትኛውም ቁስል ከባድ እግዚአብሔር ይመስገን ግን በዚህ የጸጋ ወንጌል ምክንያት እንኳን ስመጥፋት አለ ዱላ ቢመጣ እንኳን ይሄ መታደል ብዙ ሰዎች ሰብከውለት በሳት የተቃጠሉለት እውነት በሰይፍ የተሰየፉለት ላምበሳ ይሰጡበት ባይሁድ የተሰየፉበት ባይሁድ የተወገሩበት ወንጌል ይሄኛው ወንጌል በረመክሊት መጽሐፍ ታውቃላችሁ የተቀበረ መክሊት ያቆና አውግቸው ነበር አግዛቸው ተፈራ እንትንን ይጻፈው ማለት ነው ጥላና አካል የሚለው መጽሐፍ ዲያቆን አግዛቸው ተፈራ ከአርሲ ኦርቶዶክስ ቤተክርስቲያን የወጣ ዲያቆን ነው ይሄ በየስቴሽነሪው የምታገኙት ነው ሁሉም ስቴሽነሪ አለ እሺ ጥንታውያንና ይው መጽሐፉ ነው ጥንታውያንና ፍለጋቸውን የተከተሉ የዘመናችን ኦርቶዶክሳውያን ሊቃውንት እንዳስተማሩት ይላል ጥንታውያን እና የጥንት ኦርቶዶክስ አስተማሪዎች ማለት ነው ያውኖቹን አይደለም ቀጥሎ ምን ይላል እየተዝናና ነው ተራራይዳን ቀጥሎ ሌላ ጥንታውያንና ይስሙኝ ጥንታውያን አንደኛ ሁለተኛ ያውኖቹን አይደል ጥንታውያን ሁለተኛ ፍለጋቸውን የነሱን የጥንቶቹን ፍለጋ የተከተሉ የዘመናችን ኦርቶዶክሳውያን ሊቃውንት እንዳስተማሩት የሚል ነው ኦኬ ገጽ 188 የተቀበረ መክሊት እሺ አንብብ
ወደ ጽድቅ እሺ ጽድቅ በስራ ወይስ በእምነት? ጽድቅ በስራ ወይስ በእምነት? እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን ከፍል ዘንድ ዋጋዬ ከእኔ ጋር አለ። ራእይ ላይ ነው። ጥቅሶቹን ተው ዝም ብለህ። በዚህ መሰል ጥቅሶች እየታገዙ ጽድቅ በስራ እንደሚገኝ የሚሰብኩ ብዙዎች ናቸው። ጽድቅ በስራ እንደሚገኝ የሚሰብኩ ብዙዎች ናቸው። ጌታ ለፍርድ ሲመጣ ጻድቃንንም ሆነ ኃጢአንን የሚጠይቀው የእምነት ጉዳይ ሳይሆን ስራን ነውና፣ ስለዚህ ጽድቅ በስራ ይገኛል ብለው ያምናሉ። ይህን በእግዚአብሔር ቃል ላይ ሚዛናዊነትን ያልጠበቀ አመለካከት መጽሐፍ ቅዱስ ጽድቅ በስራ ሳይሆን በእምነት ብቻ እንደሚገኝ የተናገረውን ያፈርሳል። በብሉይ ኪዳን ሰው ጽድቅን በስራ ለማግኘት ይደክም ነበር። ጻድቅ መሆን ግን አልተቻለም። ምክንያቱም ጻድቅ ለመሆን አንድም ሳይቀር ሕግን ሁሉ መፈጸም ይጠበቅበታል። አንድ ሰው ሕግን ከጀመረ ፈጽማለሁ ብሎ ሙከራ ውስጥ ከገባ ምን ማድረግ አለበት? አምናም አስተምረን በሕግ የተጻፉትን ሁሉ 623ቱን የሕግ አንቀጾች ምን ማድረግ አለበት? መፈጸም አለበት። ሕግን ሁሉ ጠብቆ በአንዱ በደለኛ ሆኖ ቢገኝ ግን በደለኛ እንጂ ጻድቅ ሊባል ፈጽሞ አይችልም። ሰው በውስጡ ኃጢአተኛ ባህሪ በመኖሩ ምክንያት ሕግን ሁሉ መፈጸምና በእግዚአብሔር ፊት መጽደቅ ተስኖታል። ትምህርታችንን ጀምር። በየጊዜው መጽሐፍቶች ስታገኙ ታነቡና ምልክት አድርጋችሁ ማለት አማኞች የጻፉትን ክርስቲያኖች የጻፉትን መጽሐፍ የሌላ ሃይማኖት መጽሐፍ እንዳታዩ። ስንት ሃይማኖት አለ? ሁለት ሃይማኖት አለ። የምንና የምን ሃይማኖት? የሥራ ሃይማኖትና የጸጋ ሃይማኖት። ስለዚህ አንድ ሰው የትም ቸርች ይሁን የትም ቦታ ይሁን የትም ሃይማኖት ውስጥ ይሁን ከሁለት አንድ ውስጥ ነው ያለው። ወይ በስራ ይዳናል የሚባለው ውስጥ ወይ ዓለምንም ስራ የሚባለው ውስጥ ማለት ነው። እኛ መሀልም ሊሆን ይችላል ሰውየው ወዘተ። እሺ ሮሜ 6:14 መነሻ ጥቅሳችን ሮሜ 6:14 በአብ በወልድና በመንፈስ ቅዱስ አንድ አምላክ ስም ትምህርቱን ጀመርን። ሮሜ 6:14 መነሻ ጥቅሳችን አንድ ሰው ያነብልኝ። ኃጢአት አይገዛችሁምና አንበው አውጡት። አቤት ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁምና ይላል። ሲድገመው ኃጢአት አይገዛችሁም ከጸጋ በታች እንጂ ከሕግ በታች አይደላችሁምና። ኃጢአት አይገዛችሁምና ለምን? ከጸጋ በታች እንጂ ከሕግ በታች አይደላችሁምና። ከጸጋ በታች እንጂ ከሕግ በታች አይደላችሁም። አንድ ነገር በታች የሚለው ቃል ምንድነው? ከዛ ነገር በታች ከሆነ የዛ ነገር ተገዢ በዛ ነገር ስር ነው ያለው። በዛ ነገር ስር ነው የሚተዳደር። እናንተ ወገኖቼ አማኞች ኃጢአት አታረጉም ወማ ኃጢአት ላጣጥሉም ነው የሚለው። ኃጢአት ምን አይገዛችሁም። ለምን? እናንተ ለምን ኃጢአት አይገዛችሁም? ለምን? በጣም ስለምትጾሙ በጣም ጸሎተኛ ስለሆናችሁ ምን አይገዛችሁም? ኃጢአት እያለ ነው። ኦኬ ይሄ ጸሎተኞችን፣ ጾመኞችን፣ ፈሪሳውያኑን፣ ሰዱቃውያኑን፣ ሃይማኖተኛውን አመለካከት ሁሉ መሬት የጣለ ጥቅስ ነው። መሬት የጣለ በጾማቸው የሚገበዙትን ፈሪሳውያን በሳምንት 2 ጾማሉ ይሉ ነበር። ሰኞና ሐሙስ ይጾሙ ነበር። ሐሙስ ሙሴ የወጣበት ወደ ተራራ፣ ሰኞ የተመለሰበት ነው። በሳምንት 2 ጾማል፣ አስራት አወጣል፣ በኩራት አወጣል። ደግሞ እንደዛ ቀራጭ ስላላደረከኝ አመሰግናለሁ ለሚሉ ግብዝነታቸውን ሁሉ መሬት ላይ ቦጭ ያደረገ ጥቅስ ነው። ዘወርና ወደኛ መጽሐፉ ምን አለ? ኃጢአት እናንተ ምን አይላችሁም? አይገዛችሁም። ለምን?
ምክንያቱም ሳታስታጉሉ አስራት ትከፍላላችሁ ምክንያቱም ኦቨርናይት ትጮሃላችሁ ትጾማላችሁ ኖ ኃጢአት አይገዛችሁ እንዴት ምክንያቱም እናንተ ከጸጋ በታች እንጂ ከሕግ በታች አይደላችሁምና ምክንያቱ ሪዝኑ አይደላችሁምና ጸጋ እዚህ ጋር ምን አለ ሕግ እግዚአብሔር ስላጠቆረው ነው የምላትቆረው እኛ ከእግዚአብሔር ጋር አብረን እንጨዋለን